ሰላም ልጆች እንዴት ናችሁ? ሳምንታችሁ ጥሩ እንደነበረ ተስፋ አድርጋለሁ። የዛሬ ሰንበት ትምህርታችን ሰባተኛው ሰንበት ትምህርት ይሆናል። በዛሬ ሰንበት ትምህርታችን ለእግዚአብሔር ብሎ እስከ ሞት ድረስ የሄደን አንድ ሰው እናያለን። እሱም ደግሞ እንዴት እንደሄደ ታውቃላችሁ? በጸሎት ነው። ሁል ጊዜ በመጸለይ ጠላቶቹ ግን እሱን ደግሞ ለመግደል ፈልገው ነበረ። ይሄ ሰው ማን እንደሆነ ታውቃላችሁ? ሁላችሁም እንደምታውቁ ተስፋ አደርጋለሁ። ነገር ግን ለማታውቁ ደግሞ በሰንበት ትምህርት ውስጥ መልሱን የምናገኝ ይሆናል። ለዛሬ የሚኖረን ፕሮግራም የሰንበት ትምህርትና የመዝሙር ፕሮግራም ነው። አብራችሁን ቆዩ። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን ሰባተኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው በአንበሶቹ ጉድጓድ ውስጥና ከውጭ ይላል። የመታሰቢያ ጥቅሳችን የሚገኘው ዳንኤል ምዕራፍ 6 ቁጥር 22 ሲሆን አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ ይላል። የትምህርቱ ዋና መልእክት በምንጸልይበትና የእግዚአብሔርን መልሶች በምንጠባበቅበት ጊዜ እግዚአብሔርን እያመለክነው ነው ይላል። ዛሬ ልጆች በዓለማችን ባሉ አንዳንድ ቦታዎች ሰዎች የሚፈልጉበትን ቦታ መርጠው ማምለክ አይፈቀድላቸውም። የዛሬ የመጽሐፍ ቅዱስ ታሪካችን የሚናገረው እንደዚህ አይነት ሁኔታ ውስጥ ስለነበረ አንድ ሰው ነው። ወደ እግዚአብሔር መጸለይ እንደማይችል ተነግሮት ነበር። እስቲ በጉዳዩ እርሱ ምን እንዳደረገ እግዚአብሔርንም ምን እንደሰራ እንዲያደርግም እንደፈቀደ እንመልከት። አንዳንዶች አስተዳዳሪዎች በዳንኤል መስኮት በኩል ከውስጥ የሚሆነውን ለመመልከት ወደሚመቻቸው ቦታ ሄደው በጸጥታ ተጠባበቁ። ንጉሱ አታለውታል። ያወጡትንም ሕግ ፈርሞበታል። ማንም ሰው ለ30 ቀናት ወደ ንጉሱ በቀር ወደ ማንም መጸለይ አይችልም ነበር። አንድ ሕግ አንዴ ከተፈረመበትና ከታተመ በኋላ መለወጥ አይቻልም ነበር። ዳንኤል ዘወትር ሲያደርገው እንደነበረ ወደ ሰማይ አምላክ ይጸልይ ይሆን? ተስፋ ያደረጉትን መጸለዩን ነበር። ይጸልይ ይሆን? ተስፋ ያደረጉት ነገር ሲከሰት ይሆን? በጠዋት በቀትርና በምሽት በመስኮት በኩል እንደሚጸልይ ያውቁ ነበር። ሕጉን ሲያስፈርሙ እንዲይዙት በጉጉት ተጠባበቁ። በመጨረሻም እንግዲህ ዳንኤልን የሚከሱበትን ምክንያት ሊያገኙ ነበር። ብዙም መጠበቅ አላስፈለጋቸውም። ዳንኤል ሰው ሁሉ ወደ ንጉሱ ብቻ እንዲጸልይ የሚያዘው ሕግ ያኔ በስራ ላይ እንደዋለ አውቋል። ሕጉም ለምንም እንደወጣ በትክክል አስተውሏል። አስተዳዳሪዎቹ ምን ለማድረግ እየጣሩም እንደነበር ያውቅ ነበር። ዳንኤል ግን ምንም ቢሆን ምን እግዚአብሔርን ለማስቀደምና እሱን ብቻ ለማምለክ ወስኖ ነበር። ከማንኛውም ጊዜ ይበልጥ እግዚአብሔርን ማናገር የሚያስፈልገው ያን ጊዜ እንደነበር አውቋል። ማንም ሰው ሊያወጣው የሚችል ማንኛውም ሕግ እግዚአብሔርን በጸሎት እንዳያመልከው ሊያደርገው አይችልም ነበር። ስለዚህ ዳንኤል ሁል ጊዜ ያደርግ እንደነበር ወደ መስኮቱ ሄደ። የመስኮቱንም መክፈያ ከፈተና ለጸሎት ተንበረከከ። ያውላችሁ እየሰለሉ የነበሩት አስተዳዳሪዎች ዝቅ ባለና በተወጠረ ድምፅ ተነጋገሩ። ዳንኤል ከምርጥ ወዳጁ ከእግዚአብሔር ጋር ሲነጋገር ፈገግ አሉ። አሁን አገኘ ነው። ሰላዮቹ ዳንኤልን ቀኑን ሙሉ ተከታተሉት። በጠዋት በቀትርና በድጋሚ ማታ ተንበርክኮ ሲጸልይ ያዩት። በሚቀጥለውም ጠዋት አስተዳዳሪዎቹ ማልደው በጥድፊያ ወደ ቤተ መንግስት ሄዱ። ንጉሥ ሆይ ለዘላለም ኑር ብለው በመጀመር ዳሪዮስ ፊት ተንበረከኩ። ለ30 ቀናት እያንዳንዱ ሰው ወደ አንተ ብቻ እንዲጸልይ የሚያዝ ሕግ አልደነገክምን? ንጉሱ ዳሪዮስ በፊት ለፊቱ የተገኙትን ፊቶች በዓይኖቹ መረመረ። የሆነ አይነት ጠማማ እቅድ እንደነበራቸው ተገነዘበ። ጉዳዩ አሳሰበው። ነገራቸውን እስኪጨርሱም ዝም አለ። ጌታው ንጉሥ ዳሪዮስ ሆይ ያንን ሕግ እንደጣሰ የደረስንበት ሰው አለ። ዳንኤል ወደ አምላኩ መጸለዩን ቀጥሏል። ሕግን አፍርሷል። ንጉሱ ወዲያውኑ እነዚህ ሰዎች ሕጉ እንዲደነገግ በጣም በጥብቅ ያሰቡበት ለምን እንደነበረ ገባው። እንደተታለለም ያን ጊዜ አወቀ። ነገር ግን ምንም ነገር ሊያደርግ አይችልም ነበር። ንጉሱ የፈረመበትና ያተመው ሕግ ሊቀየር አይችልም ነበር። ንጉሥ ዳሪዮስ እያዘነ ዳንኤል የአንበሶቹ ጉድጓድ ውስጥ እንዲከተት አዘዘ። ወታደሮቹ ዳንኤልን ይዘው
ሲሄዱ ዳንኤል አምላክ ያስጥልህ አለው። በዚያም ሌሊት ንጉሱ ዳሪዮስ እንቅልፍ ሊወስደው አልቻለም ነበር። የመጀመሪያዎቹ የፀሐይ ጨረሮች ከቤተ መንግስቱ ግድግዳዎች ጋር ሲገናኙ ወደ አንበሶቹ ጉድጓድ በፍጥነት ሄደ። ዳንኤል ዳንኤል በሕይወት አለህን ብሎ ተጣራ። አምላክ አዳነህን? ዳንኤልም በአንበሶቹ ጉድጓድ ውስጥ እንደነበረ በአክብሮት መልስ ሰጠ። ንጉሥ ሆይ ለዘላለም ኑር። አምላኬ መልአኩን ላከ፣ እነሱም አልጎዱኝም፣ በማንኛውም መልክ አላገኙኝም አለ። በሕይወት አለ ብሎ ንጉሱ ዳሪዮስ ጮኸ። ፍጠኑ ሰዎች፣ ዳንኤልን ከዚህ አውጡት። ዳንኤልም በየዕለቱ በጸሎቱ ጊዜ እና በአምልኮ ታማኝ በመሆኑ እግዚአብሔር የገለጸውን ፍቅሩን እና ኃይሉን በዙሪያው የነበሩ ሰዎች ተመለከቱ። አምላካችን ጸሎትን የሚመልስ አምላክ መሆኑን አዩ። እግዚአብሔር በማንኛውም ሁኔታ ውስጥ ለሚታመኑ ሰዎች ታማኝ የሆነ የሚታመን አምላክ መሆኑን ዳንኤል ያውቅ ነበር። እናንተስ ልጆች በአምላካችሁ ታማኝ በመሆን በዙሪያችሁ ላሉ ሰዎች የእግዚአብሔርን ፍቅር ማሳየት ትችላላችሁ? እግዚአብሔር ጸሎታችሁን እንደሚሰማና እንደሚመልስ እርግጠኛ መሆን ትችላላችሁ። እንዲህ ማድረግ እንድትችሉ እግዚአብሔር ይርዳችሁ። ጌታ ይባርካችሁ ልጆች። ልጆች ታሪኩን ወደዳችሁት አይደለ? እኔም በጣም ወድጃለሁ። በዚህ ውስጥ የምናየው የዳንኤልን ለጸሎት ያለው ትልቅ ትጋት እናያለን። እናንተም እንደ ዳንኤል ጠዋት ማታ መጸለይ እንድትችሉ እግዚአብሔርን መለመን አለባችሁ። አሁን የሚኖረን ፕሮግራም የታሪክ ጊዜ ነው። ታሪኩንም ደግሞ እንደምትወዱ ተስፋ አድርጋለሁ። አብራችሁን ቆዩ። ሰላም ልጆች እንደምናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በድጋሚ ተገናኝተናል። ለዛሬ ስላበቃን እግዚአብሔርን እናመሰግናለን። ዛሬ ከኔ ጋር ልጆች ይዤ መጥቻለሁ። እነዚህ ልጆች አብረው ከእናንተ ጋር ታሪክ ይካፈላሉ። ከታሪኩ በፊት ግን እነሱ ስማቸውን ያስተዋውቋችኋል። ስለዚህ
እናንተም ስማቸውን ታውቃላችሁ። ሌላ ጊዜ ደግሞ ከነሱ ጋር እንደምትሆኑ እናንተም መምጣት እንደምትችሉ ተስፋ አደርጋለሁ። እስቲ ከዚህ ጋር ልጀምርና ስማቸውን ይነግሯቸዋል። ጮክ ብላችሁ ስማችሁን በቴሌቪዥን ለሚያዩዋችሁ ልጆች ንገሯቸው። እስቲ ስምሽ ንገራቸው። ስምሪና ነጋሽ። አይሰማም ግን ድምፅሽ። ስምሪና ነጋሽ። እሺ ስምሪና ነጋሽ ትባላለች። ጌና ባቢሶ። ጌና ባቢሶ። ኬሮ ባቢሶ። አዩ ዮሐንስ። አዩ ዮሐንስ። ናታን ሲሳይና ኦሪትም ሶሬሳ። ኦሪትም ሶሬሳ ይባላሉ። ልጆች ታሪካችንን ከመጀመራችን በፊት እግዚአብሔር እንዲያስተምረን ጸሎት እናድርገን። ከእናንተ ውስጥ ጸሎት ሊያደርግ የሚችል ልጅ አለ? እሺ ኦሊት ይጸልይልናል። ተነስቶ ጮክ ብሎ ይጸልያል። እኛ ደግሞ ራሳችንን ለእግዚአብሔር ክብር ዝቅ እናድርግ። አባባ እግዚአብሔር ሆይ እኛን በሰላም በጤና ስላደረስክ እናመሰግናለን። አሁን ደግሞ በቅረጻ ላይ አንተ ከኛ ጋር ስለሆንክ እናመሰግናለን። ሁሉ ኃጢአታችንን ይቅር በለን። ሰይጣን ካሰበው ክፉ ነገር ሁሉ በደምህ ሸፍነህ ስላዋርከን እናመሰግናለን። በኢየሱስ ስም አሜን። አሜን። እግዚአብሔር ይባርክህ። እሺ ልጆች ዛሬ ታሪክ ነግራችኋለሁ። ከታሪኩ በፊት ግን አንድ መዝሙር እንድንዘምር እፈልጋለሁ። የምንዘምረው መዝሙር ምን ይል መሰላችሁ? ታውቁታላችሁ። እግዚአብሔር ትልቅ አምላኬ ትልቅ የሚል መዝሙር ነውና ከሙዚቃው ጋር አብረን እንዘምራለን። እሺ አምላኬ ትልቅ ሕያው ቅዱስ ነው፣ እሱ ሁሉን ማድረግ ይችላል። አምላኬ ትልቅ ሕያው ቅዱስ ነው፣ እሱ ሁሉን ማድረግ ይችላል። ዛፎችን ፈጥሯል፣ ወንዞችን ጭምር፣ በጫካ ያለ ዝሆንን። አምላኬ ትልቅ ሕያው ቅዱስ ነው፣ እሱ ሁሉን ማድረግ ይችላል። አምላኬ ትልቅ ሕያው ቅዱስ ነው፣ እሱ ሁሉን ማድረግ ይችላል። ተራሮች የሱ ባህርም ደግሞ ሰማይ ምድርንም ፈጥሯል። አምላኬ ትልቅ ሕያው ቅዱስ ነው፣ እሱ ሁሉን ማድረግ ይችላል። አምላኬ ትልቅ ሕያው ቅዱስ ነው፣ እሱ ሁሉን ማድረግ ይችላል። አዎ ልጆች እግዚአብሔር ሁሉን ነገር ማድረግ ይችላል። በቴሌቪዥን መስኮት የምትከታተሉ ልጆች ይሄን መዝሙር ለራሳችሁ ማጥናት ትችላላችሁ። አጥንታችሁ በቤታችሁ ከጓደኞቻችሁ ጋር ዘምሩት። እሺ ወደ ዛሬው ታሪካችን እንሄዳለን። የዛሬው ታሪካችን ምን ይላል መሰላችሁ? እግዚአብሔር ታማኝ ነው የሚል ነው። እግዚአብሔር ምንድነው? ከኔ ጋር ናችሁ? እግዚአብሔር ምንድነው? ታማኝ ነው። ምን ሆነ መሰላችሁ? ከረጅም ጊዜ በፊት አንድ አብርሃም የሚባል ሰው ነበረ። ይሄ ሰው እግዚአብሔርን የሚወድና የሚታዘዝ ሰው እና አንድ ቀን ማታ በቤቱ ደክሞት ውሎ ገብቶ ቤቱ አረፈ እንዳለ አንድ ነገር ማሰብ ጀመረ። ምን መሰላችሁ የሚያስበው? እኔ ግን ለምንድን ነው ምለፋው? ይህን ሁሉ ሀብቴን ይህን ሁሉ ገንዘቤን ለማን ነው የምሰጠው? ማን ነው የሚወርሰው? እኔ ልጅ የለኝም እያለ በቃ እንደው ሀዘን ልቡ ገብቶት በጣም እያዘነ እያለ እግዚአብሔር በተለየ መንገድ ሊያናግረው ፈለገ። ስለዚህ እግዚአብሔር መጣና አብርሃም አለው። አቤት አለው። እኔ ላንተ ጋሻህ ነኝ አለው። እግዚአብሔር ደግሞ ምን እያለ ነው እያለ አብርሃም ግርም ብሎት እኔ ጋሻህ ነኝ ትለኛለህ እግዚአብሔር፣ ግን እስካሁን ድረስ ምንም አልሰጠኝ፣ ምን ትሰጠኛለህ? እኔ ልጅ የለኝም አለው። ሲለው እግዚአብሔር ምን አደረገ መሰላችሁ? አብርሃምን ከአልጋው ላይ በልተነስ ና እስቲ እፈልግሃለሁ አለና፣ እንደ ጓደኛ ነው ደግሞ የሚያወሩት አይገርማችሁ? ና እፈልግሃለሁ፣ ከአልጋ ላይ ተነስና ወደ ደጅ እንውጣ አለው። ከዛ
አብርሃምን እግዚአብሔር ወደ ደጅ አወጣው፣ ሜዳ ላይ ወሰደውና አብርሃምን ምን አለ መሰላችሁ? አብርሃም አለው እስቲ ወደ ሰማይ ተመልከት አለው። ጨለማ ነው፣ በጨለማ ሰዓት ነው ይዘውት የወጣው። ወደ ሰማይ ተመልከት አለ። ልጆች ምን ሊያይ ይችላል አብርሃም? አሁን በዛ ሰዓት ወደ ሰማይ ቢያይ ምን የሚያይ ይመስላችኋል? በጨለማ ሰማይ ላይ ምን ታያላችሁ? ጨረቃ እናያለን፣ ከዋክብት እናያለን። ጎበዝ። ከዛ አብርሃምም ቀና ብሎ አየና እግዚአብሔር ምን ታያለህ ላለው ጥያቄ ምን አለ መሰላችሁ? ከዋክብት እናያለው አለው። እሺ ጥሩ ነው፣ ከዋክብት አይተሃል፣ እስቲ ግን ቁጠራቸው አለው። ልጆች የሰማይ ከዋክብትን መቁጠር እንችላለን? አንችልም። ከዛ አብርሃም ሞከረ መሰለኝ፣ እኔ እንጃ እንግዲህ እንደዚህ አየና 1 2 3 ቢል 100 ቢደርስ ሊያልቅ ነው። ኧረ እኔ አልችልም፣ መቁጠር አይቻልም የሰማይ ከዋክብትን አለ። አይገርማችሁም? ከዛ እግዚአብሔር ምን አለ መሰላችሁ? አያ አብርሃም እኔም ዘርህን እንደዚህ አበዛዋለሁ። አንተ ልጅ የለኝም ነው አይደል የምትለው አለው። እኔ ግን ዘርህን እንደዚህ አበዛዋለሁ ደግሞ አለው። ሌላ ቃል ገባለት። ይችን ምድር ላንተና ለዘር ተመልሰው ይችን ሀገር ይችን ምድር ምርኮ አድርጌ መልሼ ላንተ ሰጥሃለሁ አለው። የዚህ ጊዜ አብርሃም እግዚአብሔርን አመነው። አብርሃም እግዚአብሔርን ስላመነው እግዚአብሔር ደግሞ በጣም ደስ አለው። ከዛ አብርሃም በእግዚአብሔር ተስፋ ተጽናና፣ ደስ አለውና ደስ እያለ ወደ ቤቱ ገባ። ያን ያጣውን እንቅልፉን ያን ያዘነበትን እንቅልፉን በሰላም ተኛ ይላል የዛሬው ታሪካችን። አያችሁ ልጆች፣ እግዚአብሔር የሚታመን አምላክ ነው። በዘፍጥረት 15 ቁጥር 6 ላይ ምን ይላል መሰላችሁ? አብርሃምም እግዚአብሔርን አመነ ይላል። እግዚአብሔር ታማኝ ስለሆነ ቃል ኪዳኑን የሚጠብቅ አምላክ ስለሆነ አብርሃም ማንን አመነ? እግዚአብሔርን አመነ ይላል። እሺ ልጆች፣ ከዛሬው ታሪካችን ምን ተማራችሁ? እስቲ አንዳንድ መልስ ስጡኝ እስቲ። እሺ ምንም ነገር ቢሆን በእግዚአብሔር ተስፋ ማድረግ። ጎበዝ። ሌላ እስቲ። እሺ ናታን። ተስፋ መቁረጥ፣ ማዘን የለብንም። የለንም እንደ አብርሃም እኔ ልጅ የለኝ ምን የለን ብለን ማዘን የለብንም። እሺ አዩ። ደስተኛ መሆን እንዳለብን። በማን ነው መደሰት ያለብን ልጆች? በእግዚአብሔር ደስተኛ መሆን። እሺ ባለንም ነገር ደስተኛ መሆን አለብን። ሁለተኛ፣ ሌላ ዋናው ግን የዛሬው ትምህርታችን እግዚአብሔር ለቃል ኪዳኑ ታማኝ አምላክ ስለሆነ ሁልጊዜ ቃል ኪዳኑን ስለሚፈጽም እኛ ደግሞ እንደ አብርሃም እግዚአብሔርን ምን ልናደርገው ይገባናል? ማመን ይገባናል የሚል ታሪክ ነው። በታሪኩ ደስ አላችሁ? እናንተስ በቴሌቪዥን መስኮት የምትከታተሉ ልጆች ታሪኩ አስደሳች ነበረ? ደስ እንደሚላችሁ ተስፋ አደርጋለሁ። እሺ ልጆች፣ የዛሬው ታሪካችን በዚህ ያበቃል። እግዚአብሔርን በማመን ሳምንታችሁን ማሳለፍ እንድትችሉ እግዚአብሔር ይርዳችሁ፣ እግዚአብሔር ይባርካችሁ። በሚቀጥለው ጊዜ እንገናኛለን። ሰላም ሁኑ ልጆች። ደህና ሁኑ በሏቸው እስቲ። ደህና ሁኑ ልጆች፣ ደህና ሁኑ። ታዲያ ልጆች እንዴት ነው ታሪኩ? ወደዳችሁት? እኔ በጣም ወድጃለሁ፣ ተምሬበታለሁ፣ ብዙ ነገርም አግኝቻለሁ። እናንተም እንደተማራችሁ እንደወደዳችሁት ለጓደኞቻችሁ ለቤተሰቦቻችሁ እንደምትናገሩ ተስፋ አድርጋለሁ። የዛሬ የነበረን ፕሮግራም ይሄንን ይመስል ነበር። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ካላችሁ ከታች በሚገኘው ቁጥርና አድራሻ ላይ መጻፍ እንዲሁም መደወል ትችላላችሁ። ለዛሬ የነበረን ጊዜ ይሄንን ይመስላል። እስከ ሳምንት፣ መልካም ጊዜ።